ያዕቆባዊት ትባላለች። ኦኬ ያዕቆባዊት ትባላለች። ኦ እሺ የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? አዲስ አበባ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? ኢትዮጵያ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ አክራ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ነው የሚገኘው? ኢትዮጵያ፣ ኬንያ፣ ደቡብ አፍሪካ ወይስ ጋና? ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። ነገ እረፍት ስለሆንኩኝ እሺ፣ ችግር የለውም። ትንሽ እንቀጥል። እሺ፣ ቅዱስ ጴጥሮስንና ቅዱስ ጳውሎስን በሰማዕትነት ያለፉባት ከተማ ማን ትባላለች? ቅዱስ ጴጥሮስና ቅዱስ ጳውሎስ በሰማዕትነት ያረፉባት ከተማ ማን ትባላለች? ቅዱስ ጳውሎስና ቅዱስ ጴጥሮስ በሰማዕትነት ያረፉባት ማን ትባላለች? ሮም። ጎበዞች፣ ሮም። እሺ በደንብ ስማዋል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ምን አላቸው? በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱ ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ጳውሎስ ምን አለ? እስካሁን ባለማባራቸው ተበሳጨ። ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናግረው ፈረደበት። መልስ የለም። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድ ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ድጋሚ ሲልካቸው ምን ብሎ ነገራቸው? እስካሁን ስላላባሩት አዘነባቸው። ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናግረው ፈረደበት። መልስ የለም። አንደኛ ቆሮንቶስ ምዕራፍ 5 ላይ የሚገኝ ታሪክ ነው መሰለኝ። ምን አላችሁኝ? መልሱ ምንድን ነው? መልሱ ምን አላችሁኝ? እሺ የምታገኙት ታሪኩን አንደኛ ቆሮንቶስ ምዕራፍ 5 ላይ ይገኛል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 4 እስከ 5 ላይ እንዲህ ይላል። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈስም ከጌታችን ከኢየሱስ ክርስቶስ ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ ምን አላችሁ? መልሱን ታዲያ መልሱ ምንድን ነው የሚሆነው?
ነፍሱ ትድን ዘንድ አይደለም የሚለው ነፍሱ ትድን ዘንድ ምን አረጋ ሌላ ጥሩ። ስለዚህ መልሱ በዛ ውስጥ ያለው ምንድነው? ይቅር እንዲሉት ያው ፈርዶበታል፣ ግን ደግሞ ይቅር እንዲሉት ምክንያቱም ነፍሱ ትድን ዘንድ አይደለም የሚለው ነፍሱ ትድን ዘንድ ይላል። ስለዚህ ከነሱ ዘንድ ይቅርታ እንዲያገኝ ፍርዱ ግን ለእግዚአብሔር እንደሰጠ ታያላችሁ። ከነሱ ዘንድ ይቅርታን እንዲያገኝ ነፍሱ ይቅርታ እንድታገኝ ይቅር እንዲሉት ሲናገር ታያላችሁ። እሺ ቅዱስ ጳውሎስ በደንብ ስሙኝ። ቅዱስ ጳውሎስ ከነዚህ ዕቃዎች መካከል ሰዎችን በምን መስሏቸዋል? ቅዱስ ጳውሎስ ከነዚህ ዕቃዎች መካከል የሰው ልጆችን በምን መስሏቸዋል? ሀ በሸክላ፣ ለ በጠርሙስ፣ ሐመሯ በማንኪያ፣ መ በመጥረቢያ። ቅዱስ ጳውሎስ ሰዎችን በምን መስሏል? በሸክላ፣ በጠርሙስ፣ በማንኪያ፣ በመጥረቢያ። በምን ነው የመሰላቸው? በመጥረቢያ የሚል ሰው እኮ አይጠፋም። ይሄኔ በማንኪያም እንዳትሉ ደግሞ ሸክላ። በጣም ጥሩ ሸክላ። አሁን ይሄኔ አንድ ሰው ከእናንተ መሀል ከሆነ ሰው ጋር ተጣልቶ ከሆነ በማንኪያ ይላል ወይ ደግሞ በመጥረቢያ ይላል። እሺ በሸክላ ትክክል። በሸክላ እሺ ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? መጀመሪያ የታየው ለማን ነው? ለማርያም መግደላዊት። እሺ ለማርያም መግደላዊት ወይም መግደላዊት ማርያም ወይ ደግሞ ማርያም መግደላዊት ወይም ማርያም መግደላዊት። እሺ ለማርያም ለእመቤታችን አይደለም። ኖ መጀመሪያ የታየው ለማርያም በመጽሐፍ ቅዱሱ ለመግደላዊት ማርያም ነው ለመጀመሪያ ጊዜ የታየው። እሺ ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? መጽሐፍ ቅዱስ ቁጥራቸው። ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ብዛታቸው ስንት ነው? 7 ጎበዞች፣ 7 አሁን ቶሎ ነው የምጠይቃችሁ። 7 እሺ 7 ነው መልሱ። ትክክል። እሺ መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የመሰከረላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤት፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መግደላዊት። መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤት፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መቅደላዊት። ምን አላችሁ? ማርታ የምትሏላችሁ፣ ማርያም የምትሏላችሁ። መልካም ዕድል መረጠች የተባለችው ማናት? ማርታ ናት ወይስ ማርያም ናት? ማርታ ወይስ ማርያም? ማርታ የሚል እኮ ምርጫ ላይ አልሰጧችሁም። የሚለው ምርጫው እመቤታችን፣ ከዛ ኤልሳቤት፣ ማርያም የአልዓዛር እህት ወይስ ማርያም መግደላዊት? መልካምን ዕድል መረጠች የተባለችው ማናት? ማርያም ናት። እንዳረሱ ማርያም የቷ? የአልዓዛር እህት።
አላዛር ማርታና ማርያም የሚባሉ እህቶች አሉት። ታውቃላችሁ? ማርታና ማርያም የሚባሉ እህቶች አሉት። ጌታ ግን መልካምን እድል መረጠችው የተናገራለት ለማን ነው? ለማርያም የተናገረላት። ማስረጃ ልስጣችሁ። የሉቃስ ወንጌል ላይ ይገኛል ይህ ታሪክ። የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ የሉቃስ ወንጌል ምዕራፍ 10 ቁጥር 42 ይላል፣ የሚያስፈልገው ግን ጥቂት ነው ወይም አንድ ነገር ነው፣ ማርያምም መልካምን እድል መርጣለች ብሎ ጌታ ተናገረላት። ስለዚህ ማርታ ሳትሆን ማና